የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 95ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ዳጣንና አቢጌል ማለት ነው በተመሳሳይ ሰዓት ሁለቱም እንግዲህ እርጉዝ ነው ተገኝተዋል ማለት ነው። እንግዲህ በጣም የሚገርምና በሚደንቅ ሁኔታ ማለት ነው ሁለቱም እርጉዝ በመሆናቸው እንግዲህ ከማን ነው ያረገዙት የሚለው ነው እንግዲህ የሚያስደንቀውና የሚያስገርመው። እንደውስ ከማን ሊሆን ይችላል? ከዛ ሁለቱም ቀጥ ብለው መጡና ይቅርታ በማለት ሲጠይቁ አቶ ደረጀም ምንድነው እየቀለዳችሁ ነው ወይ በማለት ወይዘሮ ማርታና አቶ ደረጀ ፍጥጥ ብለው በማየት ምን እያረጋችሁ ነው ያላችሁት? እየቀለዳችሁብን ነው አይደል በማለት ይጠይቃል። አባዬ በጣም ይቅርታ በድንገት የተፈጠረ ነገር ነው አሉ። ማርታ እየሰማሻቸው ነው ወይ? ምንድነው የሚሉት እነዚህ ልጆች? አንቺም አርግዣለሁ እያልሽ ነው ወይ በማለት አዎ አባዬ። ዳጣ አንቺም? አዎ እማዬ ሁለታችንም በአንድ ቀን ነው አለች ዳጣ። እንግዲህ ዳጣና አቢጌል ተስማምተው አያውቁም ነበር። እንግዲህ ሁለቱም በማርገዛቸው እንግዲህ ተስማምተው መጥተዋል። ከዛም እንግዲህ ወይዘሮ ማርታም እነዚህ ልጆች ምንድን ነው የሚያወሩበት ማለት ተደነጋግጠው ምን እያላችሁ ነው? ናታን ምንድን ነው የተፈጠረው? እኔ እንጃ እማዬ ምንም ነገር አላውቅም። እንዴት ነው የማታውቀው? ሲጀመር ሁለታችንንም አይደለ እንዴ ያስረገዝከው? ስትል ዳጣ ይሄ እውነት ሊሆን አይችልም እንዳጨርሽው በማለት አቶ ደረጀም ሲናገሩ እንግዲህ በጣም ይገርማል ማለት ነው። በጣም ይደንቃል። ወይዘሮ ማርታም በጣም ተናዳ የሚሆነውን ሁሉ በማየት በጣም ተጨንቃለች። ሁለቱም እንግዲህ የእርግዝና መፈተሻ ያደረጉትበትን እንግዲህ ጉድ ሆነናል፣ ይሄ ነገር እውነት ነው በማለት ወይዘሮ ማርታም ናታን ምንድን ነው የተፈጠረው? አባዬ እኔ ምንም ነገር አላውቅም። ሁለቱም በድንገት ነው የታመሙት። ከዛ ቸክ ሲያደርጉት እርጉዝ ናቸው። እንዴት እንደዚህ አይነት ነገር ሁለቱም ላይ ባንዴ ይፈጠራል? ናታን አይ ኤቢ አንቄ ሳልጥልሽ እውነቱን ተናገሪ። እውነት ነው ሁሉም ነገር አዎ አለች አቢጌል። ከዛ አቶ ደረጀም በሩን ዝጋልኝ በማለት ኑ ሁለታችሁም ብሎ ሁለቱንም አንቆ እያሯሯጠ ይዟቸው ይሄዳል። እንግዲህ አቶ ደረጀ ዳጣን ቤት ውስጥ እንኳ ተንከባክቤና በስነ ስርዓት ያሳደግኳት ልጅ እንደዚህ አታከብረኝም ነበር። አንቺ ግን ጎዳና ላይ አድገሽ ለአባትሽ ያለሽ ግብር የተለየ ነው በማለት አቶ ደረጀም ሁል ጊዜ እንግዲህ ዳጣን ሲያሞግሳት ይገኛል ማለት ነው። አሁን ግን እንደዚህ በማርገዟ በጣም ተናደውባታል። ወይዘሮ ማርታን በጣም ተጨንቃና ተክዛ ያንን እንግዲህ እያየች ትገኛለች ማለት ነው። ከዛም እንግዲህ ደግሞ አዲሱ ዘበኛ ውጭ ላይ ቁጭ ብሎ ዘፈኑን እየዘፋፈነ ከዛም እንግዲህ ሰራተኛዋ ዘበኛውን ጋር ወደዋለይ ማለት ነው። እንግዲህ የእነሱን ፍቅር ደግሞ እናያለን ማለት ነው። ቁጭ ብሎ ሲዘፋፍን ከዛ ውሃዬ ደግሞ እየሮጠች ወደ እሱ ጋር ትሄድና አንተ ጥበቃው በማለት ስትጠራ እና ቶሎ በልና በማለት ምን ፈልገሽ ነው አላት። ዋ ዝም ብለና ፈልጌ ነው እንዲያው አንቺ እኮ እንደው አካልሽ ነው እንጂ ጭንቅላቱ አያድግም ተብያለሁ። ዝም ብለሽ ነው የምትጠሪኝ አላት። ያው ጭንቅላቴ እኮ ትልቅ ሆኗል። ለምን ጭንቅላትሽ አያድግም የምትለኝ? ኧረ ወዲያ አንቺ ደግሞ ምን አይነት ዋለክር ነሽ ሲላት ከዛ ምን ፈልገሽ ነው ቆይ በማለት ሲጠይቀኛ ቤት ማለት ነው የቤትና ዳጣ እንደዚህ እንደ ሰላምዬ አረገዙ አለችው። እነዚህ እነማን ናቸው? ያንቺ እህቶች? እነዚህ የኔ እህቶች ሁለቱም አርግዘዋል አለ። ከዛ እንዴት ባል አላቸው እንዴ? ባል የላቸውም። ባል ሳይኖራቸው እንዴት ነው ያደረግ? በስመ አብ ወልድ ምን አይነት ባለየና ምኑን አመጡት? እንዲው የትልቅ ቤት እኮ የማይሸፍነው ነገር የለም። እንዴት ባል ሳይኖራቸው ሊያረግዙ ይችላሉ? በማለት በቃ ያለ ባለም ዝም ብሎ ይረገዛል። ስለዚህ አረገዙ
ስለዚህ እኔ ተደብቄ ሳያቸው ነበረ። አባቢ ይዟቸው ወደ ላይ ወጥቷል እና እንገላግላቸው። አባቢ ሳይገድላቸው አባቢ ይዟቸውን ያበቀላቸዋና ተነስና አገላግል በማለት ጥበቃውን ስትጠራው ውሀዬ ምን አይነት ፋናት ይቺ ደግሞ እኔ አልመጣም በማለት እንግዲህ ተጠበቀው ደግሞ ቆይ ግን የሚገርምት ነገር ነው። እንዲያው ትልቅ ቤት የማይሸፍነው ነገር የለም። እንዴት ያለ ባል ሊያረግዙ ቻሉ? ምን አይነት ወራዳ ናቸው? እያለ ብቻውን እንግዲህ ቁጭ ብሎ በማውራት ሆ ጉድ ሳይሰማ መስከረም አይጠባም ማለት ነው እያለ እንግዲህ ብቻውን ሲገራረም አዝማሚያቸውን እንደው ሳየው ደስ አይልም። አዝማሚያቸውን ሳየው እንደው ጠርጥሬ ነበረ። እንደው ሞቀች ፍየል እንደው እንጣጥ እንጣጥ የሚያደርጋቸው ናቸው። እንደው ጋሼ እንደው ሲያሳዝኑ እንደው ይህን ኃላፊነት ለእኔ ቢሰጡኝ ጋሼ ልክ ልክ ነበር ማሳያቸው። በዚህ ዱላ ቆምጭ ነበር ምጥላቸው በማለት እንግዲህ ጠበቀው ሲናገር ለእኔ ኃላፊነቱ ቢሰጠኝ ቆምጬ ነበር የምለቃቸው፣ አለቃቸውም ነበረ። እንዴት እንደዚህ ሊያደርጉ ይችላሉ? አየ ትልቅ ቤት የማይሸፍነው ነገር የለም እያለ እንግዲህ ጠበቃው ውሃ በነገረችው ነገር ብቻውን ቁጭ ብሎ እያወራ ነው ማለት ነው። አቶ ደረጀና ወይዘሮ ማርታ ደግሞ በጣም ተናደውና በጣም ቅጥል ብለው አቶ ደረጀ እንግዲህ ጎትተው ዳጣንና አብጌልን እንግዲህ ወደ ምኝታ ቤት ወስዷቸዋን ማለት ነው። ቆይ ምንድን ነው የተፈጠረው? በማለት ወይ አባዬ ልትገርፈን ነው እንዴ? ካልነገራችሁኝ አይቀርላችሁም እንዴ አባዬ፣ ሴቶች እኮ ነን። ደረጀም ማን የደፈራችሁ ንገሩኝ። እንዴት በአንድ ቀን እንደዚህ ሊፈጠር ቻለ? ለምን አትነግሩኝም? የሆነ ነገርማ ሆኗል። በአንድ ቀን እንዴት ልትደፈሩ ቻላችሁ? የት ነው የተደፈራችሁት? ንገሩኝ። ይሄን ናታንማ ይሄን ነገር ሊያደርግ አይችልም። ውጭ ነው የተደፈራችሁት በማለት አቶ ደረጀ እያስጨነቃቸው ይገኛል። እንግዲህ ናታንም በጣም ደንግጧል ማለት ነው። አንድ ጊዜ ሆኗል ስትል አብጌል እኔ ቁሜ እያለ ልጆችን ማነው እንደዚህ ያደረጋቸው ንገሩኝ በማለት ሲናገሩ እንግዲህ አሁን ሆስፒታል መሄድ አለብን፣ ኑ እንሂድ። እንዴት በአንድ ቀን ሁለታችሁም ታረግዛላችሁ? ቶሎ ውጡ ብሎ አቶ ደረጀን በጣም ተናዱና ተበሳጭቶ ከዛ አብጌል ደግሞ ዳጣንም መታቻት፣ ዳጣም አብጌልም መታቻትና እየተዋተቱ እንግዲህ ሁለቱም ወደ ሳሎን ቤት ሲሄዱ እኔ ምንም ሊገባኝ አልቻለም። በህልሜ ነው ወይስ እየቃዠሁ ነው? እንዴት ነው በአንድ ቀን ሊያረግዙ የሚችሉት? ተደፍረናል ነው እያሉ እኮ ነው ብሎ አቶ ደረጀ ሲናገር ሊሆን አይችልም፣ አትመናቸው፣ እንዲህ ብላ አትመናቸው፣ ፕራንክ እያደረጉን ነው በማለት ወይዘሮ ማርታ ሲመልሱ አቶ ደረጀም አዎ እንዴት ላምን ይችላለሁ? በቃ ሆስፒታል ደግሞ አስመረምራለሁ፣ ሁለቱም መመርመር አለባቸው። ልክ ነህ። በምንም አይነት ምክንያት ደግሞ ደሬ የሆነ ነገር ቢሆን እኮ በፍጹም እንደዚህ ሊሆን አይችልም። ማርታ ሴት ልጆች እኮ ናቸው። እኛ ስራ ስንውል የት እንደሚውሉ የት እናውቃለን? በማለት አቶ ደረጀም ለወይዘሮ ማርታ ሲናገሩ እና ተደፍረው ሊሆን ይችላል እያልክ ነው ወይ? የሰይጣን ጆሮ አይስማ። ይሄ ሆነ ይሄ ከሆነ ሁለቱም ባንዴ ልጆች ከተደፈሩ እኔ ሰው አልሆንም አለ አቶ ደረጀ። ሰው መሆን አይደለውም። ይህን ያደረገውን ሰው ወንድነቱን ቆርጬ ነው የማብራው። በእውነት እኔ ሰው መሆን ሰው አይደለሁም ማርታ በማለት አቶ ደረጀም እንግዲህ በጣም እየተበሳጨና እየተናደደ ይገኛል። እማዬ አባዬ ወደ ልክር ነው፣ እባክህ ተረጋጋ። ከዛ ናታን ደግሞ ታላቅ ወንድማቸው አይደለህ እንዴ? አንተ ጠብቃቸው አይገባም ወይ? ሁለቱም ባንዴ ሲያረግዙ ይህን አላደረክም? ዘወር በልልኝ እስኪ ትንሽ ረጋ ለማለት ሞክር። ናታን እንዴት ሊሆን ይቻላል? ሁለቱም እንዴት በአንድ ቀን ሊደፈሩ ቻሉ? እንዴት ሊሆን ቻለ? ምን አይነት ታምር ነው? ኧረ አባዬ ተረጋጋ፣ ችግር የለውም። እነሱ እኮ ልብስ እየቀየሩ ነው። ለምንድን ነው የሚቀይሩት? ሁለቱንም አንጠልጥለህ መኪና ውስጥ አስገባልኝ እስኪ አባዬ መጀመሪያ ረጋበል በማለት ናታንም አቶ ደረጀን ሲያረጋጋ ቆይ ግን ይህ ልጅ ምን ሆኗን? ይህን ልጅ አንድ ነገር በይልኝ፣ ወደዛ አድርግልኝ። አንተ ታላቅ ወንድም ሆነህ እህቶችን መጠበቅ ያልቻልክ አሁን ከሆነ በኋላ ምን እያልክ ነው? ብሎ አቶ ደረጀም ናታን ላይ በጣም ሲጮህበት ዘወር በልልኝ፣ ውጣልኝ በማለት እንግዲህ በጣም ተናዳህን እኮ ተረጋጋ። ሁሉም ነገር እኮ
ሁሉም ነገር እኮ ሲረጋጋ ነው በማለት ቆይ እስኪ ማን ነው ልጆች ላይ እየደረሰው? ምን አይነት ሰይጣን ነው ልጆች ላይ እየደረሰው? ማን ነው? አባዬ እባክህ እስኪ መጀመሪያ ተረጋጋ ሲል ናታን እንግዲህ አቶ ደረጀ በጣም እብድ ብሎ ወይዘሮ ማርታም ተከትለው ደሬ ምን እየሆንክ ነው በማለት ከዛ እንግዲህ በጣም ንድድ ብለው ከዛ አቶ ደረጀ እንግዲህ በጣም ተናደዋል ማለት ነው። ከዛም እንግዲህ ለባብሰው አዳዲስ ልብስ ለባብሰው ሁሉም ተቀምጠው ሰፕራይዝ በማለት ቆይ ምን እያደረጋችሁ ነው በማለት ከዛም እንግዲህ ሁሉም አዳዲስ ልብስ ለብሰው ሰራተኛዋም ጥበቃውም ልጆቹም ሁሉም ለባብሰው ከዛ እንግዲህ አቶ ደረጀና ወይዘሮ ማርታ በደስታ ዘለሉ ማለት ነው። እንግዲህ ዳጣንና አብጌል አውቀው ነው ሁለቱም አርግዘናም ብለው እንግዲህ አብጌልና ዳጣን እንግዲህ ተመካክረው አብጌልና ዳጣ እንግዲህ ተዋደው አያውቁም። አሁን ግን ተመካክረው እንግዲህ ይህን ሀሳቡን ያመጣው ናታን ነው ይመስለኛል። እንግዲህ ሁለቱም ከዛ በኋላ ሆስፒታል መሄድ ያለባችሁ ልባብሱ ብሎ አቶ ደረጀ ወደ መኝታ ቤት ሲገባ እነሱ እንግዲህ ሁሉም ለባብሰው ጠበቀውም ሰራተኛዋም ሁሉም ለባብሰው ከዛ በኋላ ሰፕራይዝ አደረጓቸው። ከዛ ውሸት ነው ማለት ነው። ሁለታችሁም በአንድ ቀን አረገዝን ያላችሁት ምን ጊዜ ነው ያቀናበራችሁት እንዴ? እንዴት እንደዚህ ሊሆን ቻለ? ከዛ እንግዲህ በደስታ ተቀይሯል ማለት ነው ሀዘኑ። ቆያ አንዳንዳሽ ባልሰራልሽ ብለው አቶ ደረጀና ወይዘሮ ማርታ በደስታ ወጥተው ሄዱ። እንግዲህ ናታንም አለበት ይኸውላችሁ እነማዬ ደርሰው እስኪመጡ ድረስ የሚጨመር ነገር ካለ ጨምሩ ብሎ ናታን እንግዲህ ፋንድሻውን ዘግኖ በመሄድ እንግዲህ ዳጣንና አብጌል እንግዲህ አስደመሟቸው በሰርፕራይዝ። ከዛ እንግዲህ አቶ ደረጀም ደስታ ከሀዘን እንግዲህ ወደ ደስታ ተቀይሯል ማለት ነው። እንግዲህ ውሃም ምጥንም አብረው ሞቅ ሞቅ ደመቅ ደመቅ እያደረጉ ነው፣ ጠበቀውም ሰራተኛዋም ማለት ነው። እንግዲህ ዳጣና ብይል እንግዲህ ተስማምተው ቤተሰብን ፍራንክ በማድረጋቸው በጣም ነው ደስ የሚለው። አንድ ቀን ተስማምተው አያውቁም ነበረ። አሁን ግን ተስማምተው ማለት ነው ይሄን ሁሉ ነገር አድርገዋል። አቶ ደረጀም እንዴት ሁለቱ ልጆች በአንድ ቀን። ወይዘሮ ማርታ እንግዲህ ያው ዳጣ የአቶ ደረጀ ልጅ እንደሆነች አታውቅም፣ የጓደኛው ልጅ እንደሆነች ነው የምታውቀው። አቶ ደረጀ ግን ያው ዳጣ ልጃቸው ስለሆነች አንቺ እኮ ሁሉን ነገር የምትሰሚኝ በስነ ስርዓት ያሳደግኳት ልጅ እንኳ እንደ አንቺ የማትሰማኝ አንቺ ግን ሁሉን ነገር የምትረጅኝ ልጄ ነሽ በማለት ሲያሞግሷት፣ አሁን ግን አረገዝኩ ስትል እንዴት በጥሩ የጠበቅኩሽ ልጅ እንደዚህ ትሆኛለሽ ብሎ አቶ ደረጀም እንግዲህ በጣም ተናዶ ነበር። ግን መጨረሻው ፕራንክ በመሆኑ በጣም ደስ ይላል ማለት ነው። በጣም የሚገርም ነው። ውድና የተከበራችሁ ቻናል ተከታታዮች አብራችሁን ስለነበራችሁ ከልብ አመሰግናለሁ። ክበሩልኝ። ባይ ባይ።